እንደው ፈጣሪ በቸርነቱ በራህመቱ በዝነቱ አፍያ አድርጎክ እንደው የኢትዮጵያ ሕዝብም እንዲደሰት ምኞቴ ነው። እንደው መቀያየር ብቻ አልኖረው ያንተን በሽታ ለኔ ያርገው ብለው የሚመኙ ብዙዎች አሉ። አንተ ለልጅህ ብቻ አይደለም የምትኖረው፣ አንተ ለሚስትህ ብቻ አይደለም የምትኖረው፣ ለኢትዮጵያ ሴቶች ነበር የምትኖረው። አንተ ለልጅህ ብቻ ሳይሆን ለኢትዮጵያ ልጆች ነበር የምትኖረው። አንተ ለእናት ለአባት ብቻ አይደለም የምትኖረው፣ ለኢትዮጵያ እናት አባቶች፣ የኢትዮጵያ ደካሞች ለነሱ ነበር የምትኖረው። ግን ምን ያደርጋል፣ ፈጣሪ የወደደውን ይፈትናል። ፈጣሪ አንተን ብቻ ሳይሆን የፈተነክ ብዙ ኢትዮጵያውያኖችን ነው የፈተነው። ስለዚህ ያው ከሱ ማምለጫ የለንም። እንደው የኢትዮጵያ አምላክ የድሃዎች አምላክ እዚህ ሁሉ ህዝብ አምላክ አንተን አፍያ አድርጎክ በሰላም በጤና ለሀገርህ ይመልስክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነኝ አልሐምዱሊላህ። ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬ የመጣሁት በወንድማችን በማስተር አብነት ጉዳይ ነው ማለት ነው። እኔ ብዙ ጊዜ በታመመ ሰው እና እንደዚህ በሞተ ሰው ቪዲዮ መስራት አልወድም፣ ደስም አይለኝም። ያው ግን አንዳንዴ ስሜታችሁ የምትገልጹበት ነገር አለ አይደል? በተለይ ስደት ላይ ሆናችሁ ያንን ሰው ቀርባችሁ አይዞክ፣ አላህ ያሽርክ፣ አላህ ያድርግህ ብላችሁ መግለጽ የማትችሉበት ሁኔታ ስትሆኑ ግን የውስጣችሁን ስሜት ከጓደኛ ከቤተሰብ ሆናችሁ ማለት ተገናኝታችሁ መግለጽ የማትችሉትን ስሜት ሲመጣባችሁ ምንም ለማውጣት ስትፈልጉ እንደዚህ ሚዲያ ላይ ትቀርባላችሁ ማለት ነው። ነገር ግን የማስተር አብነት ነገር ያው የሁላችንም ልብ የሰበረ ነው። ግን ደግሞ አላህ የወደደውን ይፈትናል። እሱ ለልጁ ብቻ አይደለም የሚኖረው የነበረው ለኢትዮጵያ ልጆችም ነው። ለሚስቱ ሳይሆን ለኢትዮጵያ ሴቶችን ነበር የሚኖረው። ለኢትዮጵያ ለደካሞች ነበር የሚኖረው። ለአባቱ እናቱ ለቤቱ ብቻ ነበር የሚኖረው። ስለዚህ ዛሬም እንግዲህ አላህ አፍያ አድርጎክ የኢትዮጵያ ሕዝብ በሙሉ ልቡ የተሰበረውን በደስታ ያለቀሰውን በሳቅ በፈገግታ እንዲቀበልህ ምኞቴ ነው። እንግዲህ ወደ ውጭ ሀገር ሄዷል ሊታከም። ያው ሰርጀሪ ክፍልም እንደገባ ቪዲዮ ለቆ ነበረ። አብዛኞቹ ሲቀባበሉት ነበረ። እኔ እስከ ዛሬም ሰርቼ አላቅም። ግን በቃ ስሜቴን በምን ልግለጽለት፣ ከማን ላውራው የሚለውን እንደዚህ ሚዲያ ላይ ይዤ መጥቻለሁ ማለት ነው። እንግዲህ አድርሱልኝ። አላህ እንደው በራህመቱ በእዝነቱ አፍያ አድርጎክ በሰላም ለሀገርህ ያብቃክ በመጀመሪያ ደረጃ። በሁለተኛ ደረጃ እንግዲህ የኢትዮጵያ ሕዝብ በሙሉ ልቡን የተሰበረውን ልቡን የሚጠግን ያዘነውን ደግሞ በደስታ የሚቀይር በሳቅ በጨዋታ የሚቀበልክ ያድርግ። ብዙ ቲክታከሮች ሲሄድ እያለቀሱ ነበር የሸኙት። እንግዲህ ደግሞ በደስታ እየሳቁ እየተደሰቱ የሚቀበሉ ያድርግ። በሰላም ለሀገርህ ያብቃ፣ ለልጅህ፣ ለቤተሰብህ፣ ለኢትዮጵያ ሕዝብ በሞላ በሰላም በጤና ይመልስክ። አንተ እንግዲህ ያንተ መታመም ብዙዎችን ለኔ ባረገው ብለው ይመኛሉ። መቀያየር ብቻ አልኖረው፣ እኛ የምንኖረው ለራሳችን ብቻ ነው። ምክንያቱም ለሌሎች እየጠቀመን ስላልሆነን ለሌሎች ምንም ላናጎል እንችላለን። ምናልባት ለአባት ለእናታችን ብቻ ነው የምናጎለው። አንተ ግን ለአባት ለእናትህ፣ ለልጅህ፣ ለባለቤትህ ብቻ ሳይሆን ለኢትዮጵያ ሕዝብ በሞላ ነው የምታጎልበት። እና ምን ማለት እንዳለብኝ አላቅም። ግን መቀያየር ብቻ አልኖረው ያንተን ለኔ ባረገው ብለው የሚመኙ ብዙ ኢትዮጵያኖች አሉ። ብቻ አላህ አፍያ ያድርግ። ሁሉም ነገር ከፈጣሪ ነው። ከፈጣሪ ምንም የምናመልጠው ነገር የለም። ፈጣሪ ደግሞ የወደደውን ይፈትናል። በፈተናዎቹ ደግሞ ትዕግስትና ሰብር አድርገን ከሱ ፈተናዎች ለማለፍ ያብቃን።
አንተም ደግሞ እንግዲህ ያው ብዙ ቀጣፊዎች፣ ሌቦች፣ አጭበርባሪዎች፣ ገዳዮች በጤና ይኖራሉ። ግን እንደዚህ ደግሞ መልካም የሆኑ ደጋግ ሰዎች ደግሞ እንደዚህ ይፈተናሉ። ያም ምናልባት የፈጣሪ ችሎታ ነው። እነዛ ሰዎች ነገ ቢመለሱ ብሎ ይሆናል እድል የሰጣቸው እና ከፈተናው የምታልፍ አላህ ያደርግክ። በሰላም ለሀገርህ ያብቃክ። አፍያህን ሙሉ ጤናህን ይመልስልክ። የኢትዮጵያ ሕዝብ ስቆ ተደስቶ የሚቀበልህ ያደርግህ። በእርግጥ በአንተ ህመም የኢትዮጵያ ሕዝብ ያላዘነ የለም። ከህፃን እስከ አዋቂው፣ ከሽማግሌው እስከ ወጣቱ በአንተ ህመም ያላዘነ ሕዝብ የለም። ምክንያቱም አንተ የምትኖረው ለሕዝብ ስለሆነ። እንደዚህ አጭበርባሪ በበዛበት ገዳይ በበዛበት ሀገር ውስጥ እንዳንተ አይነቱ ሰው በቁጥር ነው ተፈልጎ የሚገኘው። ብቻ አልሐምዱሊላህ ለሁሉም ነገር። እንግዲህ በሰላም ለሀገርህ ያብቃህ ነው የምለው። አፍያህን ይመልስልኝ። ነገ ደግሞ መልካም ዜና የምንሰማ ያደርገን በአንተ ምክንያት ማለት ነው። እና ውድ ቤተሰቦች ሁላችንም በዱዓችን በጸሎታችን እንዳንረሳው ያው ጸሎት አድርጉልኝ ብሏል ማለት ነው። ሁሉም እንግዲህ የኢትዮጵያ ሕዝብ በጸሎቱ እንዲያግዘው በዱዓ እንድናግዘው። የሰው ልጅ ገንዘብ ብቻ አይደለም፣ ዱዓ ከሁሉም ነገር በላይ ነው። ምናልባት ያንዳችን ዱዓ ተቀባይነት ሊኖረው ይችላል እና ዱዓ እናደርግለት እላችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ በመልካም ዜና እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብቻ እመኝላችኋለሁ። ሰላም ሁኑልኝ። ይህን ቪዲዮ ላይክ እያደረጋችሁ ዱዓችንም ተቀባይነት እንዲኖረው ኩላችሁ ተወጡ ማለት ነው። እናንተም በያላችሁበት ዱዓ እያደረጋችሁ ለወንድማችን ለማስተር አብነት ማለት ነው። እዚህ ጋር ዘር፣ ቀለም፣ ሃይማኖት ምንም ነገር የማይገድበው ንጹህ ልብና መልካም ሰው ነው። እንደዚህ አይነት ሰዎች ደግሞ ይፈተናሉ። ከፈተና የሚያልፉ አላህ ያደርጋቸው።